ስታሳምነኝ ብቻ አመንኩላት። እቺ ደግሞ አብሮ አደጌ ቤተሰቤ ነች። ቤተሰብ ነች። ታገባች ነው ከሰዓቱን ነው ማገባሽ ዘራችን በቅሎ ከጸደቅ ምን ደስታ ሊኖር ከዚህ በላይ ያዝነቀን አምላክ ያንድ ላይ ስጦታ ገጸ በረከት ምሰሶ በራፉ የቤት እኔና አንቺን ምንም ያገናኘን ነገር ኖሮ መቼ ተገናኝተን መቼ ተዋውቀን? እሺ እሷስ እሺ ከልጅነት ጀምሮ ታገኛለች እንበል። አንቺ እኮ ካወቅሽኝ እኮ ወር እንኳን አይሆንሽም። ግን ማጠምደው እኔ ነኝ ማጠምደው ምናምን ብላችሁ ቁማር ይዛችሁ ነው እንዴ? በኔ እውነቱን ነው ማወቅ ፈልጋ። አዎ እንደዛ ነው። ናላሲዝባት ውስጥ እንደሚያገኝ ባንተ ላይ ከዛት አታስከፋኝ ናለጋኝም ብለህ አይሆንም። አይገብደኝም። እስከ ዛሬ እኮ ብዙ አልፌያለሁኝ። ማን ነበር? እሺ አንቺ የመጨረሻ ምኞትሽ ከሆነና ለአንቺ ደስታ የሚፈጥርልሽ ከሆነ ችግር የለም። በደስታሽ እደሰታለሁ፣ በሀሳብሽ ሁሌ እስማማለሁ። እንዳልሽው ይሁን ብያለሁ። ተጠቀምብኝ ቤቲ፣ ምንም እየገባሽኝ አይደለም። ቆይ አንቺ እዚህ ያለሽው ለምንድን ነው? እኔ እንደምወድ ስለነገርኳት ነው። መከበጀሉ ነው አንቺ የምትወጂኝ ነገር እኮ ብዙ ጊዜ አይደለ? አይ እንደዚህ ታዝናለህ። ለትስካም ትደብቂያለሽ ማለት ቤቲ እኮ ባታፋጥጥሽ ኖሮ እኮ ይሄን ነገር ላትነግሪኝ ነበር ማለት ነው። ምን ልንገር? እንዲሁ እንደጠላኸኝ እንደጠረጠርከኝ ትቀርሻለህ እንጂ ምን ልንገር? እንዲህ እኮ እንዳትሆን ብዬሽ ነው። ቱፋ አንተ እስከፈለክ ጊዜ ድረስ እጠብቅሃለሁ። አንቺ የመጨረሻ ምኞትሽ ከሆነና ለአንቺ ደስታ የሚፈጥርልሽ ከሆነ ችግር የለም። እንድትወደኝ አድርጋለሁ። ሁሉም ነገር አድርጋለሁ። ጥሩ ሚስት ሆነሃለሁ። ግን ትመኛለህ። የምር ነው ትሞሻለሽ? አማሪ ማማ ጭንቀቱን እኮ ነው ያልቀርኩት። እንዴት ፈጠርኩ? አሁን ሌሎቹም ሰዎች ማወቅ አለባቸው። አይ አይሆንም። አይ አሁን አይሆንም። ነገርኩህ እኮ ከፈለክ አብረን ሆስፒታል እንሄዳለን። የምትፈልገውን ነገር እናድርግ። ግን ደግሞ አሁን አይሆንም። በግሳት ካሟል እኮ አያሳዝንም? ታሟል። በግሳት ሌላ ጭንቀት አልሆነበት። ምን አይነት ሁኔታ ውስጥ እንዳለሽ መናገር አለብኝ። ማወቅ አለብን። ስለምን እንደዚህ አይነት ስሜትን ብቻሽን እየተጋፈጥሽ እንዳለሽ ማወቅ አለብን። መሬም በዚህ ሰዓት ብቻሽን የምትጋፈጪው ነገር አይደለም። ከፍቷለሁ። እስከ ዛሬም እኮ ተጋፍጫለሁ። አይሆንም። አይገብደኝም። እስከ ዛሬ እኮ ብዙ አልፌያለሁኝ። ማን ነበር? እሺ ማን ነበር? አሁን እኔ ያለው ነገ ጠዋት ትሸኝ ትሄዳለህ። ሰው ወዶ ማጣትን ጉዳቱን ከኔ በላይ ማንም ሊያወራው አይችልም። አትሊስት አንቺን እንኳን እንደዚህ አይነት ስሜት እንዳይሰማሽ ማድረግ ከቻልኩኝ አንድ ነገር ነው ለኔ። እሺ በቃ ቢያንስ እኔ ለአንድ ሰው መድረስ ይችላል። ለአንቺ፣ ለእህቴ፣ ለውዷ እህቴ ባል መሆን እፈልጋለሁ። እሺ እንደው ጠዋት
ሐኪም ቤት እንሄድና አጣርተን ከሰዓቱ ነው ማገባሽ። የሚደረግ ያለበትን ነገር እናደርጋለን። ደግሞ ደህና ትሆኛለሽ። ቬሎ መቼ ነው የምመርጠው? ጠዋት ትምህርት ትለሽ ከዛ ስንመጣ ጠዋት እንጋባ። ያንተስ? እንዲህ በለት ለጫማ ብትመጣ እንደዚህ የሆነ ሰው ጫማ ነጠላ ጫማ ያምርብሃል ብሎኝ እንግዲህ ይህንን አድርጌ በሸበት መምጣት ምራምር ጀምር። ብሎ ነገር የለም። ዲኮር ከዚህ ትሻለሽ። ዲኮር አኗር ጋር ሄደሽ የአኗርን ዕቃ ሰብስበሽ ይዘሽ መጣሽ። ልጠይቅ በሚል ተልካሻ ሰበብ ኪያ እንዳትመጣና እንዳታይ ከሌላ እንደሆነ ያምራላ። እንደ እኮ ብር ብትሰጠኝ ኖሮ እኮ ደህና ነገር አሰበች። ከዚህ በኋላ ስትሻል በጭቅ አሁንማ ልታሳብቂኝ እኮ ነው ወዳሴው አንተ እኮ ምንም አትሰጠኝም። ለራይድ ብላ 500 እንዴት ነው ለራይድ የሚበቃው? እና በፕሌን ነው እንደምትሄጂው ራይድ አይደለም። ቲፕ የሚባል ነገር አለ። ከዛ መጀመሪያ ቲፕ ለመስጠት መጀመሪያ አንተ ካለ እኔ አለኝ። ታዲያ እንደሱ አይደል ብላችን በጣም ያስቸገረኝ የጀመርኩም አልገዛልሽም ነው እዚህን እንቋጣሪ ነኝ እኮ ለዛ እኮ ነው እንደዚህ የሚያስቸግረኝ። አንተ እኮ ትገዛልኝ ኖር እኮ እንደዚህ እንትን አይደል ሌላ ቀያየር ነበር ማለት አይጠለቅም እኮ 10 ጊዜ እንደዚህ እያልኩኝ ምን ላድርግ ታዲያ? አንተ ነቃ ምን ያደርጋል? አልገባኝም። አንቺ ታስረጅኛለሽ? መቼም ሲያደርሰናል ምንድን ነው ቤት አልገባኝም። ምንድን ነው ግን በእርሳ አንኳኩ መግባት ምናምን ነገር ጥሩ። የት ነበርሽ? እዚህ ነበርሽ? ሜዳሽ ነበርሽ? እያዳመጥሽ ነበር? ቻውቻ ማዳመጥሽ? አይ እየሰማሽ ነበር ወይ? ይሄ ከወንድሜ ቤት ነው የመጡት። ይሄ ደግሞ ድንጋይ ነው። አልገባኝም። እዚህ ከእሱ ጋር ምን እየሰራሽ ነው? ያበባ ነው እሱ አልጠፋኝም። እዚህ ከእሱ ጋር ምን እያደረግሽ ነው? ቤት ምን አለምታጋቢናለሽ? ከእሱ ጋር ምን እያደረግሽ ነው? ከቤት ትውጣ ብለን እንደዛ ስቶ ነበር አይደለ? በስንት መከራ አውቃለሁ። ለምኜህ ነው እኮ ታዲያ። ግን ሀሳብን ባንዴ ምንድን ያስቀየረን? ለምኜህ አይደለ እዚህ ቤት እንድትገባ ያደረኩት? አብሮ አደጌ ጀርባዬ ላይ ያደገች ልጅ ነች። ስለዚህ ስለዚህ እዚህ ጋር አድርጋችሁ ምናምን ልብ ሰርታችሁ ምን ያደረጋችሁ ነው የተፈጠረው? ተፈጠረ ነው። ይኸውልሽ በቃ ቤቲ አሁን ላይ ምንም የምትደብቀኝ ነገር የለም። እያንዳንዱን ነገር ነግራኛለች። በቃ ምንድን ነው የነገረችህ? ባንዴ ምንድን ነው ያሳመነችህ? የሆነ ውሸት ፈጥረሽ ነግረሽ ካልሆነ ባንዴማ እንዲያምንልሽም ምን ነግራ ነው? ምን ብላሽ? ላንቺ መናገር አይጠበቅብኝም። በቃ መጀመሪያ ላይ እንድትነግሪኝ ጠይቄሽ ነበር፣ አልነገርሽኝም። እሷ ግን ነገረችኝ። በቃ ምንድን ነው የነገረችህ? ምን ነገረችህ? እውነቱን ብትነግርማ እዚህ ከእሷ ጋር አትቀመጥም ነበር አይደለ? ለምንድን ነው ሀሳብን ባንዴ እንደዚህ የቀየርከው? ሰው እያወራ ነው። ሰው ማለት አይችልም። ሰው ክፍል ጥልቅ ብሎ መግባት ለምንልሽ እኮ ነው እዚህ ቤት ውስጥ የገባሽው። ለምን አልነበርካት?
ሰላም እንድንሆን ነው አይደለ? ሰላም ስንሆን ለምን ደበረሽ? ሰላም የምትሆኑት እንደዚህ ዲኮሻታችሁ ከዛ እንደተቀራርባችሁ እያወራችሁ ምናምን ነው። ምንድነው ባንዴ እንዲህ ሰላም ሆናለ? አትገባም ስትለኝ ነበር። ባንዴ ሰላም ሆናችን ደብሮሽ ነው ወይስ ሌላ ነገር አለ? እንደዚህ አይነት ሰላም አይደለም እያልኩ ያለሁት። አትገባም ስትለኝ ነበር አይደለ? ለምኜ ነው ያስገባሁት። ታዲያ ከመቼው እዚህ ጋር ደረሰ? ከዛ እውነታው ነገረችኝና በቃ ጨረስን። ምን አይነት ውሸት ነገር? እሺ ምን ብላ ነው? ምንድን ነው ነገረች? ሌላ እውነት ካለ አንቺ ተናገሪ። እውነቱን ግን ነገረችኝ። እርግጠኛ ነኝ አትነግርም። እውነቱን አትነግርም። እንግዲህ ነግራኛለች። ስለነገረችኝ ደግሞ ያው ሰላም ፈጥራል። አንቺ እኔ የነካውን ነገር ሁሉ ነው አይደለም ያምርሽ? አንቺ እኔ ስለማውቀው ስለነገርኩሽ ነው አይደለ? ማለት ቃጭ ስንት ነው እሷ ከኔ ጋር ልተያይዛ ነው። እሺ የእውነት ወዳህ ምን አይመስልም? እና አንቺን ምንም የሚያገናኘን ነገር ኖሮ መቼ ተገናኝተን መቼ ተዋውቀን? እሺ እሷስ እሺ ከልጅነት ጀምሮ ታገኛለች እንበል። አንቺ እኮ ካወቅሽኝ እኮ ወር እንኳን አይሆንሽም። ቤቲ ምንድነው የምትይው? ወር 30 ቀን እኮ ነው። በጣም ብዙ ነው። አይበቃም? 30 ቀን ላንተ በቂ አይደለም? አይደለም። ሰው ለምን አንድ ሰዓት በቂ ነው። እሺ 30 ቀን ካንተ ጋር መክረም አይጠበቅብኝም። ያይን ፍቅር ነው እንዴ? በአንድ ቀን እውነቱን እየነገርኩ ነው። ከኔ ጋር አለ ስለተያያዘች ነው። እኔን ተቀጥማችሁ ቤት ነው የምትገባው? ስለምን አንድ ሰዓት መጪም በፊት እኮ አውቅ ነበረ። ቤቲ ምንድነው የምትይው? ስለምን ከ6 ዓመት በፊት አይደለ? ከዛ በኋላ አግብታ ነበረ። ከዛ ድጋሜ ደግሞ አንተ ታውቂያለሽ። እውነት እኔ አስገድዶሽ ተጠረጠር ልንገርሽ፣ ተጠረጠርሽ ነው አስገድዶሽ ያገባሽው አንዴ ላይ ምንድነው እንደው አንቺና ያስገባሽ ዴት ናችሁ ተመካክራችሁ እንደዚህ የተወጥበን እስከታችሁኝ ብሬን ስትበሉ የነበረው እንደው እሱ ፊት አሁን ማስመሰል አይጠበቅብሽም። እንደውም ካልሽ ሳይቀር ይኸውልሽ ካልሽ አይቀር የኔ ፍቅረኛ እንደሆነ እያወቅሽ ነው የገባሽበት። ነግረሽኛል፣ በደንብ ነግሬሻለሁ። ምንድነው አስታውቀሽኝ ሲደውልልኝ ንገሪኝ ነበር አይደል? ሲደውልልኝ ድምፁን ትሰሚ ነበረ። ከዛ ምን አይነት ሰው ነግሬሻለሁ። ከዛ ሁሉ ህዝብ በድምጽ ያንቺን ፍቅረኛ ለይቼ የማውቀው ላሰራለት ስል ራሱ የልጅነቱን ፎቶ ሳይኪሻለሁ አይደል? የልጅነት ፎቶ እኮ እንዴ እና ማመሳሰል ይከብድሻል። እንዴት ነው ማመሳሰል? የሆነ ሰዓት ላይ ህይወት ውስጥ ከገባው ልጋ እንዴት ነው መልክ የሚጠፋሽ? ፎቶ ሳይኪሻለሁ፣ ድምፁ ሰምተሻል፣ ስለሱ ነግሬሻለሁ። የልጅነት ፎቶን ገና የአንድ አመት ምናምን ፎቶን ያሳየሽኝ አይደል? በድምጽ እስኪ ቶፋን በእናት ንገርልኝ። አሁንም ታምናታለህ እንደዚህ እያለ ንገርልኝ። እናንተ ጋር ያላችሁን ነገር ራሳችሁ ጨርሱ። አሁን እኔና እሷ ጋር ያለነው ነገር ጨርሰናል። ይኸውልህ እሱ የኔ ስለነበር ከኔ ነጠቀችኝ። አሁን አንተ እወድሃለሁ ስላልኩ እልይዝሽ ነው እየተጠቀምሽ ነው የምትይው። አንቺ ሳትመጪ ማንም ሳይመጣ በፊት እኮ ነው እሱን ወዶ ነበረ። ከኔ ጋር እንደዚህ ይወራሻል። በቃ እዛ ጋር አጥቷል እኮ እሱ እምቢ ስላለኝ ጠይቄው እምቢ ስላለኝ ነው የሄድኩት። ሰምተሽኛል አይደል? እሱ እምቢ ብልሽ ደግሞ መልሰሽ ዴቭ ጋር ትሄጃለሽ አይደለ? እኔ ዴቭ ጋር አሁን በሄድ ተመልሰሽ ደግሞ ዴቭ ጋር ትሄጃለሽ አይደለ? እንደዛ ነው። እባክሽ ውለታ ወይልኝ እባክሽ እንጂ አትመናት። እየነገርኩ ነው ቶፋ አትመን የሰምትጁ እንጂ አይደል? አትመናትን እየነገርኩ ነው። እየዋሸች ነው። ምን ነው ያሸችኝ? መሪም ቤቲ አልገባኝም። ምንድነው እንዳደረግልሽ የምትፈልጊው? እየተጠቀመች በአንተ ተጠቀመብኝ። ቤቲ ምንም እየገባሽኝ አይደለም። ቆይ አንቺ እዚህ ያለሽው ለምንድን ነው? እኔ እንደምወድ ስለነገርኳት ነው። መከበጀሉ ነው አንቺ የምትወጂኝ ነገር እኮ ብዙ ጊዜ አይደል? አንድ ነገር ልንገርሽ፣ በአንቺ ሀሳብ እሷ ዴቭን ቀምታሻለች አይደል? አንቺ ደግሞ እኔ እንደምትወደኝ ስለምታውቂ እኔ ልትቀሚ ነው የመጣሽ። በቀል ነው በቀል ሆነ ነገር ትወደደኝም አትወደደኝም እሱን እኔ ማሰብ እችላለሁ። ደግሞ እሷ ወደደችኝም አልወደደችኝም እኔ ጋር ምንም የሚፈጠረው ነገር የለም። እዚያ ሳመነች በአንዴ እንዴት ነው ሀሳብ እንድትቀይር ያደረገች? ለአንተ አልፈልግም ከቤት ትጣልኝ ስትል ነበር አይደለ? ብዬ ነበር ግን አንቺ ይዘሻት መጣሽ። ለምን መጣሻት? እባክሽ በቃ ንገሪኝ። ለምን ጓደኛዬ ስለሽ ትንሽ አዝኜላት ነበረ አይደለ? እናቷ ጋር ብትሆን ታዲያ ምን ትሆናለች? እቺ ልጅ ከኔ ጋር ስትሆን ሰላም ልትሆን ነው? እሱን በደንብ አስረድኝ። እሺ እሱን አብራርተሽ ንገሪኝ። ምን እያደረጋችሁ ነው እዚህ? በጣም ድምፅሽ እየረበሸን ነው። ቀስ ብትይ አንቺ ተምሬ ነው። አሁን እሱን አስረዱኝ። እሺ ምን እያደረጋችሁ? አሁን ነገረችኝ፣ የደበቀችኝ ሚስጥር ነገረችኝ። አሁን ተስተካክሏል። ነገ ደግሞ እኔና እሷ እንጋባለን ማለት ቢሉ ለብሳ ሱፍ ለብሼ እንጋባለን። ከእህት ጋር እህት ልጅ ትላት
ነበረ ግን አሁን ደግሞ አይደለችም። ሀሳብን ቀየር። ይሄን ምን ብለሽ ነው? ምን ብለሽ አሳምነሽ ነው? ለምን አትረጋጊ? ምን ነው አልገባኝም። ምን ብለሽ ነው? እየተጫወተችብህ ነው። እሺ ምን ነው ሲነገርሽ? እስቲ አንቺ የእውነት አለ እውነት እኔ ጋር አለ የምትይ ከሆነ እስቲ እውነታውን ንገሪኝ። ደብቀሽኛል በሬ ምንም የደበኩ ነገር የለም። ተፋ ነገርኩ ሁሉንም ነገር በቃ እርግጠኛ ነሽ? በጣም እርግጠኛ ነኝ። አንተን ልታገባት የሚያስደርግ እውነት እንደዛ ነው የነገረችው። እኔ ደግሞ እውነቱን ልንገርህ፣ እውነቱን ብትነግረው ኖሮ እንኳን አይደለም ልታገባት ቀርቶ ድጋሜ ከቤት ታባራት ነበር። እኩልም ነግሪኝም አንቺ እውነት አለኝ የምትይ እኮ ነው። እውነቱን መናገር ነው። አልገባኝም። አንተ እንዴት ነው ባል እንግዲህ ትቀበላት የቻልከው? በቃ እውነቱን ስለነገረችኝ የምን እውነት? እሺ ምንድን ነው የነገረችህ? እሺ አትሊስት እሱን ላውቀው ንገረኝ። እሺ ማወቅ ይጠበቅብሽም። ለምንድን ነው አንቺ የምታውቂው? ለምን ታውቂያለሽ? የምታውቂው እውነት እኮ ነው። ያሳምንሽ መሬም እስኪ የምታውቂው እውነት ነው እኮ ንገረኝና ስታስፈራሪበት የነበረው እውነት ነው። ያስፈራራባት እኮ ከዚህ ቤት እንዳትወጣ ነው አይደል? እንዳትወጣ ስትለምነኝ ነበር። ብናገር ከዚህ ቤት እንደምትወጣ ስለምታውቅ እንጂ አንተ እንድታገባ አልነበረም አይደል? እሱም ብናገር ከዚህ ቤት ያስወጣት ነው። ከዚህ ቤት ያስወጣት እኔ ልበሳጭ አልበሳጭ ምናምን ነገር ምንም ስፔሲፊክ የተደረገ ነገር የለም። ብቻ ግን ያንን እውነት መደበቋ ለኔ ብላ እንደሆነ ላንተ ብላ ለሁሉም ብዬ ለቤተሰቦቼ ለሱ ለሁሉም ምን ተማምንሽ ነው እንደዚህ? እሺ ነገራችን ነገር እሺ ያልገባኝ ነገር ቆይ እንዴት ነው ባንዴ እንድትቀበላት ይቻልከው? እሺ ንገረኝ፣ ምን ብላ እንደነገረች ንገረኝ። እኔ አሁን ግራ እያጋባኝ ያለው ነገር ከዚህ ቤት አስወጥቻት ለምንሽ እግሬ ላይ የምትንብለሽ ምናምን ነገር ብዙ ነገር እንደተፈጠረባት በላይፏ ብዙ ነገር እንደሚዘበራረቅ ምናምን ነግረሽኝ እንድትመለስ አድርገናታል። ከዛ ደግሞ መልሰሽ ደግሞ እንደ ጠላት ደግሞ ታያታለሽ። ቁማር እየተጫወታችሁ ነው እንዴ? በኔ ይሄ ነገር እኮ ስላሳዘነች ቆይ አይደለም ቁማር እየተጫወታችሁ ነው። ስላሳዘነች እኔ ነኝ ማጠምደው ምናምን ብላችሁ ቁማር ይዛችሁ ነው እንዴ? በኔ እውነቱን ነው ማወቅ ፈልጋ። አዎ እንደዛ ነው። ተወራ ንገረኝ። እውነቱን ነው አይደለም? ገብቶኛል። ከመጀመሪያ ጀምሮ በዚህ ተወራ ነው ማርያም። እንደዛ ነው እውነቱ። አሁንም እያመንካት አሁንም ታምናታለህ? እሺ የዛሬ 6 ዓመት በፊት ያለውን ቁማር ነው ንገረኝ። እሱ ቁማር ነው። አንቺ ተመለስሽበት ምክንያት ግን ምንም እየገባኝ አይደለም። ለምን አስመለሰችሽ? አሁን ደግሞ ለምን እዚህ ሰላም ስትሆኝ ይደበራት ከፋት? ለምን ከፋት? ላይ ወድቄ ያስመለስኳት ዝም ብዬ ነው እንዴ ይመስል? እኔ አሳሳደ ነበር። ምንድነው ማስረጃ ምንም ደብቅልሽ ነገር አለኝ። ሞልቶኛል ማስረጃ። ምንም ደብቅልሽ ነገር የለም። እሺ እስከ ዛሬ አዝኝልሽ ዝም ብዬሻለሁ። ይኸውልህ መስማት ነው አይደል የምፈልገው? ምንድነው አንዴ እያወራን ነው አይደል? እውነቱን እናገራለሁ። እሺ ምን ልታመጪ ነው? እስኪ ገሪ ምን ልታመጪ ነው? እዚህ ቤት እግር ላይ ወድቄ ተንበርክኬ እዚህ ቤት እንድትገባ ያደረግኳት አንተን ለማናደድ ነበር ነው። አንተን ለማናደድ ፉክክር አንዴ እኮ ቪዲዮ ላይ ለምንድን ነው እንደዚህ ያስመሰልሽ ያለሽው? በቃ እሱ ቪዲዮ ላይ ብለሽ ነው አይደል? ውሸትሽን አቁሚ በቃ። ውሸቴን አይደለም ቪዲዮ ላይ አለ እያልኩሽ እኮ ነው። እና አላየሁትም። ምንድን ነው ልክ እዚህ ቤት ከሁለታችን ማንን እንደሚመርጥ አሲዛን ነው። ይሄ ነው ስለፈለገች ነው። አለቀ። ሌላ ነገር የለም። እውነቱን ነው። መጀመሪያ የፈለኩት ለፍቅር አልተመቸኝም ምናምን ብላ እሺ በምንድን ነው ያሳዛችሁት? ምንም አልያዝንም። ስለምን ማሰብ ነው የምታወራው አንተ ልጅ? እሺ ተረጋጊ። በብር ነው ያሳዝኑት። በስንት ነው ያሳዝኑት? እኔ እንጃ። አንቺ ነሽ ቦታ ሀሳቡን የፈጠርሽው። አንቺ ንገሪኝ እንጂ እያመንከኝ አይደለ? እያመንኩሽ አይደለም። አዎ እንዴት ያለ ምክንያት እሷ እዚህ ቤት እንድትገባ መልሽ ይልካለሁ። ምክንያቱም ጠየቁሽ የመለስሽኝ አይደለም። ቁም ብለሽ አስይዘሽ ነው ወይ ምናምን ስልሽ አዋሽ የኔን ሀሳብ ብቻ ተከትለሽ ነው እየተጓዝሻለሽ። ስማኝ እሺ፣ ይኸውልህ ከዚህ ቤት ስትወጣ ሁሉም ነገር ያበቃ መስሎኝ ነበር። ሰምተኛል? እሺ ከዚህ ቤት ስታባራት እኔን መርጧል በቃ ብያት ነበር። እዛ ጋር ጨዋታ አልቋል ብዬ ነበር። ከዛ ግን ይልም ትወጫለሽ አልከኝ አይደለ? ስለዚህ ድጋሜ ጨዋታውን ጀመር ነው። ይሄ ነው እውነቱ። በቃ እሺ በቃ አሁን አሸነፈችሽ። በቃ ገንዘብ ክፈት። እሺ ነገረችው። እውነት ምንድን ነው? ባንዴ እንዴት ነው እንደዚህ ያሳመነችው? ውድድሩን በቃ እሷ በላችሁ። አይ በቃ እንደዛ ብለን እንጨርሰው ብዬ እኮ ነው። ይኸውልህ እኔ አሁን ለብሩ ችግር የለብኝም። ብሩን ችግር የለውም እሰጥሻለሁ። እሺ ያስያዝንበትን ብር እሰጥሻለሁ። ችግር የለውም። አሸንፈሻል አይደለ? እሺ አንቺ እንዳልሽው ነው አይደለ? እፈልጋለሁ። አንቺ እንዳልሽው ነው አይደለ? ስለዚህ ተሸንፈሻል። ውጪ
ያው ያምንችልም። እሺ አንቺ እንዳልሽው ሄድኩልሽ እኮ በቃ አንቺ ባልሽው ነገር ሄድኩልሽ። ለዚህ በምን መረጃ አለሽ ነው መረጃ እሺ ስንወራረድ ያለ መረጃ አለሽ አንቺ ዛሬ አሁን ሌላ እውነት አለ የምትይኝ ከሆነ አውሪ። ከዛ ውጭ ግን በቃ ቤት ያታልኩ አልገባኝም። እንዴት ታሳምነው ነው? እሺ ምንድነው የሚልጠኝ? እንዴትም ታሳምነኝ ብቻ አመንኩላት። እቺ ደግሞ አብሮ አደጌ ቤተሰቤ ነች። ቤተሰብ ነች። ከዛ ታገባት ነው እኔ ለምንድን ነው የሚገባሽ? ጓደኛሽ ነች አይደል? እንደ የመጀመሪያ ሚዜ ነው የምታደርግሽ። አሰበኝ እኔ እንደምወድ ስላወቀሽ ነው። ለምንድን ነው የማትሰማኝ? እኔ እየነገርኩ ነው። ብዙ ጊዜ ነግሬሃለሁ አይደለ? ብቻ እኮ ነው እሱን እየወደድሽ ያለሽ እንጂ ነገ ጠዋት እኔ ዞር ብለሽ እንደማትነሽ ነበርሽ። ከዛ እዚህ ስትመጣ እንደ አዲስ እንደገና አገረሸባት የነበረ ነው። እንደዛ ነው የምታስበው? ለምን የምትጨቃጭቂው? የነበረ ነው፣ በፊትም የነበረ ነው። ከዛ በኋላ እኮ ብዙ ነገር አሳልፈሻል አይደለ? ምንድን ነው ያሳለፍኩት? ከኛ ከሚለው ሰው ጋር ብዙ ነገር አሳልፈሻል አይደለ? ከዛ በኋላ ድጋሚ ዴቪድ ተውኩልሽ። ትተሽልኝ አይደለም እራሱ ነው የመጣው። አንቺ ትተሽልኝ አይደለም እኔ ትችልሽ ነው። እና ደግሞ አብረን እያለን ብትነግሪኝ ኖሮ እንዲህ እንደማልነካው ታውቂያለሽ አይደለም? ቶባ በደንብ ታውቂ ነበር። አይገርምሽም? በደንብ ታውቂ ነበር። እያወቅሽ ነው የገባሽበት። በደንብ ታውቂ ነበር። ለምን ስርዓት አይኖርሽም? ለምንድን ነው የሰው በር ሳታንኳኪ የምትገቢው? ሁለተኛ ደግሞ እንደዚህ መጫው አስፈላጊ ነው? እኔ እዚህ ቤት እንድትገቢ ያደረኩት ስለተወራረድን ብቻ ነው። እሺ እንደዚህ አይነት ጫታሽን አቁሚ። ይሰማሽ? እሺ ይኸውልሽ አንድ ነገር ንገርሽ፣ አንድ ነገር ብቻ። እዚህ ቤት ለምን ያስገባሽ? እሱ መልሽልኝ። ቤቲ አንድ ነገር ትሰሚኛለሽ? ይሄን መልሽልኝ መጀመሪያ። ለሱ ንገሪው። እዚህ ቤት ለምን ያስገባሁሽ? ለምን ስለደበረሽ? ምንድን ይደበረሽ? ብቻሽ ሄድኩልሽ እኮ። እሺ አንቺ ትወጂዋለሽ አይደል? ታፈቅሪዋለሽ አይደል? ወጣሁልሽ። አባረረኝ እኮ እሱ አይደል? ወጣሁልሽ። ከዛ በኋላ ግን ደበረሽ። አንቺ ምንድን ነው የምትፈልጊው? ፉክክር። አንቺ ምንድን ነው የምትፈልጊው? እኔን መጉዳት፣ እኔን ማናደድ፣ እኔን ማሰቃየት። መጀመሪያ ፉክክር ፈልጌ ነበር። እሱ አልካድኩም። ለዛም ነው የተወዳደርን ነው። እየሰማሽ ነው? አንቺ የፈለግሽው ፉክክር፣ እኔን ማናደድ ምናምን ነው እንጂ እኔ ትቼልሽ ከሄድኩ በኋላ እሱ ከእሱ ጋር መኖር ትችይ ነበር። እኔ ወጣሁ አይደለ? መኖር ትችይ ነበር። ተፋይት ነው የምትሄደው ነገ ምን ብላ ነው ያሳመነች? እሺ እሱን ንገረኝ። ምን ብላ ነው ያታለለች? እሷ ጋር ጨርሱ። እኔ ጭቅጭቃችሁን መስማት አልፈልግም። እናንተ አብሮ አደጎች ናችሁ መሰለኝ። አይ ቲንክ በደንብ መጨቃጨቅ ትችላላችሁ የፈለጋችሁት። እሺ ምክንያቱም ንገረኝ ቢያንስ። ለምንድን ነው ያሳመነች? በምን ነው ያሳመነች? በቃ ተገባኝ ያ ነው በቃ። እሺ እና ቻው፣ ነገ እንገናኛለን። እሺ ማዘር ነው ዛሬ ማለት ለምን? እሺ ልምጣ? አይ እመጣለሁ። በቃ ማሚ ጋር ምን ብለሽ ነው ያሳመንሽው? ምን ብለሽ ነው ያሳመንሽው? ገና ተረጋጊ እንጂ ብለሽ ነው እንደዚህ ለፍቼ አስተካክል። ገና ግን እጣጥለዋለሁ። እሺ እዚህ ቤት እንድትመጪ ያደረግሽ ለምን እንደሆነ ታውቂያለሽ አይደለ? ምን ብለሽ ነው ያሳመንሽው? ተመቸሽ? ብቻሽን ራሱ አልበቃለሽ አይደለ? ለማንኛውም ንገሪኝ፣ ምንድን ነው ያልሽው? ለምን ደግሞ እንዲህ ሀሳቡ እንደዚህ ቀየረው? በቃ ልንጋባ እኮ እሱም ነግሮኛል። ግን ለምንድን ነው ሀሳቡን የቀየረው? አሊያ ሲል ነበር አይደለ? እህቴ ነች ሲል ነበር። ለምን ሀሳቡን የቀየረው? አውቆ ነበር። ምን አውቆ ነበር? የምን ነገር ብለሽዋል? የሆነ ውሸት ነግረሽዋል። ምንም ውሸት አልነገርኩትም። ትክክል የሆነ ነገር ነው የነገርኩት። መሪያም አታሰብጂ። ምንድን ነው የነገርሽው ነገር? እኔ እዚህ ቤት እንድትገባ ያደረኩሽ ለዚህ አይደለም። ምንም ታውቂያለሽ። እንዲመችሽ ነው ያስገባችኝ። መጥቶኛል። እረፊ። ለምንድን ነው ምክንያቱም ንገሪኝ። እኔ አሁን እያሳቅሽኝ ነው። ከመናደድ አልፌ እየሳቅሽ። አሁንም ቢሆን ቁጭ በይ። ለማንኛውም ቁጭ በይ። ግድ የለም እንዳትወድቂብኝ። በኋላ ደግሞ አንቺን መሸከም አንችልም። እኔ ትዕግስቴ እያለቀ ነው። ስሚ፣ እኔ ትዕግስቴ እያለቀ ነው። ንገሪኝ። እንደዚህ በጣም ዘና አትበይ። አሁንም ቢሆን አላለቀም። እሺ እንደዚህ አልሽ። በጣም እንደዛ ስትቅለሰለሽ እንዳልነበር አሁን እንደዚህ ትሆኝብኛለሽ። እንፋት ለዘመናት እንዴት እንደማፈቅረው በደንብ ታውቂያለሽ። እልህ ይዞሽ ነው። እልህ የሰው ልጅ 7 8 9 10 ዓመት እልህ ሊይዞ አይችልም። እሺ በመሀል እኮ ከሌላ ሰው ጋር ነበርሽ አይደለ? ነበርኩ አይባል። እሺ የሚሆን ከዛ እሱ ሲከዳሽ ሳይሆን ጥሩ ሰው ነው ብዬ ስላሰብኩ ነው ያንን ነገር ያደረኩት። ሰማሽ አይደለ?
በቃ አማራጭ የለኝም ብዬ የመጨረሻ ነገር ስለሰጠኝ የመጨረሻ ነገር ማለት ውሻ አድርጎ ስላባረረኝ ነው ቶፋ እንደዚህ ያደረኩት። ሰምተሽኛል አይደለ? ምንም የምሰማሽ ነገር የለም። ይኸውልሽ አሁንም ቢሆን ገና ጊዜ አለኝ። እሺ ከሱ ጋር መቼም አብራችሁ አትሆኑም እየነገርኩሽ ነው። ይሄን ቃል ነገር ሚዜቶኛልሽ እሱ ብቻ ነገር ከሆነ አመጣጥሻለሁ። የሚዜት እየሰማሽኝ ነው? ከሱ ጋር መቼም አትሆኝም። ህልምሽ እንደሆነ ይቀራል እያልኩሽ ነው። እሱን እናያለን። አልገባኝም። ምን ማድረግ እንደምችል አታውቂም? አራሳስ ነው አይደል? ማድረግ እንደምችል አታውቂም ወይ? አራሳስ ነው ምን ያለ ከዛ በኋላ በቃ የሰማሽኝ አይደለም? ወገብ ይፈተሻል። የሰማሽኝ አይደለም? ወገብ ይፈተሻል። ዘና ብለሻል። እኔ ደግሞ ምን ማድረግ እንደምችል አሳይሻለሁ። እልሽ ይሄን ቅዠትሽ ነሽ። ከፈለግሽ የፈለግሽው ነገር አድርግሻለሁ፣ ግን ቶፋን አትውልሽ። ሰምተሽኛል አይደል? አንቺ አትታዩም አይደል? እሱ ግን ቢተውሽ አድርጋለሁ። ይሄ ቅዠት እንደሆነ ይቀራል። እሺ አሁን እኮ መናገር የምችለው ነገር አለ ምናምን ነገር ይኸውልሽ፣ ሰማሽኝ? ምንድን ነው የምትናገሪው? ብዙ አትደሳሰች። አሁንም ቢሆን ልነግረው የምችለው ነገር አለ። ምንሽ ነው? ሰምኛለሽ? አይደለም ማግባት ድጋሚ ከሱ ጋር እንዳትሆኝ ማድረግ ይችላል። እሺ እሱን ታያለሽ። ሰምተሽኛል አይደል? ድጋሚ ታችነሽ በቃ አሁን ማስፈራራት ማግባት የሚለውን ነገር ትረሻዋለሽ። እሱን ነገር አንቺ አትታዩም አውቃለሁ። እሱ ግን እንዲተውሽ አድርጋለሁ። እሺ የማውቀውን ነገር በሙሉ ነው የምናገረው። መቼ ማይተው ምንም ነገር ብትነግሪው መቼም ቢሆን አይተው በአሁኑ ምንም አይነት ምህረት አላሳየሽም። ምንም ነገር ብትነግሪው ከዚህ በኋላ መቼም እርግጠኛ ነሽ? እርግጠኛ ነሽ? እርግጠኛ ነኝ። ቀጥይበት። ከዛ ምን ማድረግ እንደምችል አሳይሻለሁ። ይቀጥልበታል። ይሄን ህልምሽን ግን እርሺ፣ አሳይሻለሁ። ለማንኛውም ለጊዜነት ተዘጋጅ። ወገብሽን ፈትሺ። እንግዲህ ተመልካቾቻችን እንደምታዩት ነው። ሳቅም ለቅሶም ከምንም በላይ ግን ደስታ በጣም ደስ ብሎኛል። የሚነጋለኝ አይመስለኝም። ማሚ ቤት እሄዳለሁ ተከትየው በቃ አልሰማሁም። ምንም ነገር ቢል አልሰማሁም። እና ለማሚ ብንነግራቸው ቆንጆ ነው፣ ግን ደግሞ ሳስበው ከባድ ይመስለኛል። በዚህ ሰዓት ወንድሜም ታሟል ምናምን፣ እናቴም ጭንቀት ላይ ናት፣ ታላቅ እህቴ ትገለኛለች። ስለዚህ ከሆነ በኋላ ብንነግራቸው ይሻላል ብዬ አሰብኩኝ። እንደኔ እንደዛ አሰብኩና ግን በጣም ደስ ብሎኛል። በጣም በህይወቴ እንደዚህ ደስተኛ ሆኜ እራሱ አላውቅም። ሙሉ የሆንኩ ነው መሰለኝ። እና እናንተ የምትወዱኝ የምወዳችሁ ነገ በሰርጌ እንዳትቀሩ፣ በከባዱ ነው በቃ እንዳትቀሩ። እወዳችኋለሁ።